ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የጥር 3 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዤላችሁ ቀርቤያለሁ። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በመጀመሪያው መረጃችን በተለይ ለቤት ገንቢዎች እጅግ በጣም አስደሳች የሆነ መረጃ ወጥቷል። በተለይ ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ የሲሚንቶ ዋጋ እጅግ በከፍተኛ ሁኔታ እየጨመረ ባለበት ሰዓት አዲስ አሰራር ተግባራዊ ተደርጓል። ይህም አዲስ አሰራር እንግዲህ የሲሚንቶ ዋጋን በግማሽ ይቀንሳል። ይህንን በተመለከተ ሙሉ መረጃውን ይዘናል። በሌላ በኩል ፕሬዝዳንት ትራምፕ ስለ ጤንነታቸው ሁኔታ ያልተጠበቀ ሚስጥር አውጥተዋል። በዝርዝር እናደርሳለን። ኢትዮጵያ 36 ከተሞችን ተደራሽ ያደረገች የራሷን ጎግል ካርታ በዚህ ሰዓት ይፋ አድርጋለች። እነዚህ ከተሞች እነማን ናቸው? በዝርዝር ይዘነዋል። በሌላው መረጃችን እጅግ በርካቶቻችን በተለይ በሀገራችን ኢትዮጵያ ያለውን የውጭ ምንዛሬ እጥረት ሙሉ በሙሉ ይቀርፋል የተባለው በሀገራችን ኢትዮጵያ ስለወጣው ነዳጁ በተመለከተ አነጋጋሪ መረጃ ወጥቷል። በዚህም ሙሉ በሙሉ ስለመሸፈኑ ይፋ ሆኗል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያ ሀገራችን ኢትዮጵያ 36 ከተሞችን ተደራሽ ያደረገ የራሷን ጎግል ካርታ ይፋ አደረገች። የኢትዮጵያ ስፔስና ሳይንስ ኢንስቲትዩት በ8 ከተሞች የዲጂታል አድራሻ ስርዓትን መተግበሩን አስታወቀ። በበጀት ዓመቱ አዳማ፣ ሐረር፣ ጅማ፣ ደብረ ብርሃን፣ ባህር ዳር፣ ጎንደር፣ ኮምቦልሻና ቢሸፍቱ ከተማ ሙሉ በሙሉ ወደ ዲጂታል አድራሻ ስርዓት መግባታቸውን ተቋም አመላክቷል። የዲጂታል አድራሻ ስርዓትን እስከተያዘው በጀት ዓመት መጨረሻ 36 ከተሞች ላይ ተደራሽ ለማድረግ እየተሰራ እንደሚገኝ ተቋሙ በዚህ ሰዓት ይፋ አድርጓል። የዲጂታል ኢትዮጵያን ግንባታ ለማፋጠን ቁልፍ ሚና የሚጫወተውን የዲጂታል አድራሻ ስርዓት የቤት ቁጥር ከጂፒኤስ እና ከዲጂታል ካርታ ጋር በማገናኘት ትክክለኛ መገኛን በቀላሉ ለማወቅ ያስችላልም ተብሏል። አገልግሎቱ በድረገጽና በሞባይል መተግበሪያ የቀረበ ሲሆን መረጃው በየጊዜው የሚሻሻል መሆኑን በዚህ ሰዓት የወጣው ሪፖርት አስነብቦናል። በሌላው መረጃችን ለቤት ገንቢዎች እጅግ በጣም መልካም ዜና ተሰምቷል። በዚህም እንግዲህ የሲሚንቶ ዋጋን ይቀንሳል ያስባለ አዲስ አሰራር ተግባራዊ ሊደረግ ስለመሆኑ ይፋ ሆኗል። አፈርን ከትንሽ ሲሚንቶ ጋር በመቀላቀል ደረጃውን የጠበቀ ቤት ለመገንባት የሚያስችል ጥናት መጠናቀቁን የኢትዮጵያ ኮንስትራክሽን ማኔጅመንት ኢንስቲትዩት አስታወቀ። የኢንስቲትዩቱ ዋና ዳይሬክተር ኢንጂነር ታምራት ሙሉ ለጋዜጣ ፕሬስ እንደገለጹት ከሐረማያ ዩኒቨርሲቲ ጋር በመተባበር የተጠናው ይህ ጥናት ትኩረት ያደረገው በሐረሪ፣ በድሬዳዋና በጅጅጋ አካባቢዎች የሚገኙን አፈር ለቤት ግንባታ በሚውል መልኩ ማዘጋጀት እንደሆነ ተገልጿል። ቴክኖሎጂው የተለመደውን ብሎኬት ከመጠቀም ይልቅ በአካባቢው የሚገኘውን አፈር ከትንሽ ሲሚንቶ ጋር በመቀላቀል ደረጃውን የጠበቀ ቤት ለመገንባት የሚያስችል ነውም ተብሏል። በእነዚህ አካባቢዎች ለሚኖሩ ከ6 ሚሊዮን በላይ ነዋሪዎች የቤት ግንባታ ችግርን የሚቀርፍ መፍትሄ ይዞ መቅረቡን ዋና ዳይሬክተሩ ተናግረዋል። ግንባታው ሙሉ በሙሉ በሲሚንቶ ላይ ብቻ የተንጠለጠሉ እንዳይሆኑ በማድረግ የግንባታ ወጪን በእጅጉ እንደሚቀንስም ተገልጿል። ጥናቱ ሁሉም የኢንጂነሪንግ መስፈርቶች አሟልተው በቤተ ሙከራ የተረጋገጠ ሲሆን በአሁኑ ወቅት ለአካባቢው ችግር አካባቢው መፍትሄ በሚል ስትራቴጂ ለመጨረሻ ማረጋገጫ ለውይይት መቅረቡ ይፋ ሆኗል። በሌላው መረጃችን የሀገራችን ኢትዮጵያን የውጭ ምንዛሬ እጥረት ሙሉ በሙሉ ይቀርፋል የተባለው እጅግ በርካቶቻችን እንግዲህ በደስታ ስንነጋገርበት ስለነበረው ነዳጅ በተመለከተ አዲስ መረጃ ወጥቷል። በአማራ ክልል ደቡብ ወሎ ዞን ለገሂዳ ወረዳ የተፈጥሮ ነዳጅ በራሱ ኃይል ወደ መሬት ገንፍሎ መፍሰሱን የዞኑ ማዕድን መምሪያ በቅርቡ ማስታወቁ ይታወሳል። ነዳጁም በወረኢሉ ለገሂዳና ከለላ ወረዳዎች እንደሚገኝ የገለጹት የመምሪያው ኃላፊ አቶ አህመድ አበባው ነዳጁን ለማውጣት ከፍተኛ ቴክኖሎጂና የጂኦሎጂ ባለሙያ እንደሚያስፈልግም አስረድተዋል። ነዳጁ በእርግጥም ወጥቷል። ከዚህ በፊትም አንዳንዴ ጎላ ብሎ ይፈሳል፣ አንዳንዴም ይጠፋል። የወጣው የተፈጥሮ ነዳጅ ፈሳሽ የሚታየው በአካባቢው ድፍድፍ ዘይት እንዳለ ነው።
ነገር ግን ትልቁ ችግር የተፈጥሮ ነዳጅ የሚከማችበት የአለት አይነት በጥልቀት አለት ተሸፍኗል። ያ ደግሞ የተፈጥሮ ነዳጁን ሙሉ በሙሉ ወደ ላይ እንዳይወጣም ያደርገዋል። ምክንያቱም በውስጡ ሰፊ ቀዳዳዎች ስላሉ ነው። እናም ትልቁ ነዳጅ በጥልቀት አለት ስለተሸፈነ ያን የግድ ቆፍሮ ማግኘት ያስፈልጋል። ትልቁ ችግር እሱን ቆፍሮ የተፈጥሮ ነዳጅ የተከማቸበትን አካባቢ የዕለት አይነት የማግኘት ሳይሆን ሌላ ሀገር እንደተለመደ ቆፍሮ ማውጣትም እንደሚቻል ገልጸዋል። እኛ ጋር ልዩነቱ ነዳጅ የሚፈጠረውና የሚያከማቸው የአለት አይነት በጥልቅ አለት የተሸፈነ ስለሆነ ነው። ግን ደግሞ በተፈጥሮ አነስተኛ ፍታ ስላለው ወደ ላይ በመጠኑ ይወጣል። በአካባቢው ብዙ ጊዜ ሲወጣ የሚታየው ነዳጅ በቀለጠው አለት ውስጥ ነው የሚፈሰው። ያ የሆነው የተሰነጠቀ አለት ስላለ ነዳጁ የተወሰነ በዚያ ውስጥ ስለሚፈስ ብቻ ነው። በዚህም የተነሳ አሁን ላይ ትልቁ ችግር የተፈጥሮ ነዳጁ የሚከማችበት የአለት አይነት በጥልቅ አለት ተሸፍኗል። ያ ደግሞ የተፈጥሮ ነዳጁን ሙሉ በሙሉ ወደ ላይ እንዳይወጣ እንደሚያግደው በዚህ ሰዓት ቲክቫ ኢትዮጵያ ይፋ አድርጓል። በሌላው መረጃችን ፕሬዝዳንት ትራምፕ ስለ ጤንነታቸው ሁኔታ ያልተጠበቀ ሚስጥር አውጥተዋል። የ79 ዓመቱ የአሜሪካው ፕሬዝዳንት ትራምፕ ባደረጉት ሰፊ ውይይት ወይንም ቃለ ምልልስ ስለ ጤናቸው የሚነሱ ጥያቄዎችን በንዴት እያጣጣሉ አንዳንድ አስገራሚ እውነታቸውን መናገራቸው ነው የተገለጸው። በዚህም ለ25 ዓመታት ያክል በቀን 325 ሚሊግራም ስፒን እንደሚወስዱም ነው። ይህም ከሐኪም ትዕዛዝ በእጅጉ የላቀ ነው። በተጨማሪም ስለ ማዋቢያ አጠቃቀም ስፕሪን በብዛት መውሰዳቸው እጃቸው ላይ በቀላሉ ሰማያዊ ጠቆር ያለ እንዲፈጥር አድርጎታል። ይህን ለመሸፈን ግን ሜካፕ እንደሚጠቀሙ በግልጽም ተናግረዋል። ሶስተኛው ስፖርት አልወድም ማለታቸው ከጎልፍ ውጭ ምንም አይነት ስፖርት እንደማይሰሩና እንደ ሯጭ ማሽን ያሉ እንቅስቃሴዎች አሰልቺ እንደሚሆንባቸው በመግለጽ ስለ ጤንነታቸው በተሰጣቸው ቃለ ምልልስ ለመግለጽ ችለዋል። በመጨረሻም ለነጋዴዎች በትናንትናው ዕለት መረጃ እንግዲህ ያልሰማችው የንግድ ሥራ ፍቃድ እድሳት በጀት ዓመቱ ከሐምሌ 1 2017 እስከ ታህሳስ 30 2017 ድረስ ያለ ቅጣት የሚታደስበት ጊዜ ነው። በዚህም መሰረት እንግዲህ ንግድ ፈቃዳቸውን ያላደሳቸው እህት ወንድሞች በሀገር ውስጥም እንግዲህ የምትገኙ በተለያዩ አካባቢዎች ማለት ነው ለ15 ቀናት ስለተራዘመ ያለምንም ቅጣት ንግድ ፈቃዳቸውን እንድታሳድሱ ለማለት ያክል በዚሁ አጋጣሚ እናደርሳለን። ለለቱ ያስኩላችሁ መረጃ ይመስላል። ቪዲዮውን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።